ዝናብ ዘንቦ ዛሬ ያረጋግቶታል ሙቀቱን። እሁድ የበዓሉም ቀን እግዚአብሔር ይመስገን ደስ የሚል ዌዘር ነበር እና የአርሰናል ፈኖች ሁላችሁም በድጋሚ ደስታችንን አጣጥመናል። ምንም እንኳን ቅዳሜ ዕለት ብንሸነፍም አንድ ዋንጫም ያላገኙ ሞልተዋልና ባለን ተደስተን ውለናል። ሌላው ሰሞኑን የለሁም ነበር ቲክቶኩን ሲያግማሙ የከረሙ ቲክቶክ ላይ ያሉ ወይ ቡጣዬ ኔ ቆንጆ እንዴት ነሽልኝ ውዴ እና ጠፋሽብኝ አፕዴት አላረግሽኝ እና እንዴት ናችሁ? ቲክቶኩ ማን ነው ሲያግማማው የከረመው? በጣም የሚያሳዝነው ጂጂ ለ10 ምናምን ዓመት እንግዲህ ሶሻል ሚዲያ ላይ የምትታወቅ በክት ናት። ያው ታውቃላችሁ እኔ ከድሮም ጀምሬ የምጠምዳት ወለጋ ላይ በሞቱት አማራ ላይ በጣም ስታላግጥ ሻምፓኝ ስትከፍት የነበረች በርኩስ አሁን ደግሞ ከሷ በላይ ሌላ መታለች። እንግዲህ የሰውን ህይወት የምታመሰቃቅል ደግሞ መታለች። ግን የጂጂ እግዚአብሔር ነግራቸዋለሁ ኢትዮጵያ ሄጄ ከላይ ከፍ ያሉ ኦሮሞ ከታችም ያሉ ኦሮሞዎች በጣም እንደሚጠሏት እግዚአብሔርን የተናገርኩት ሀቄን ነው። እዚህ ሶሻል ሚዲያ ላይ ኦሮሞ ነኝ ብሎ ኦሮሞ ማህበረሰብ ያዋረደ እንደ ጂጂ የለም። አማራውንም እንደዛ ያልሰደበችው ብሔር የለም። በትግራይ ጦርነትም ከፍ ዝቅ አርጋ የትግሬ ማህበረሰብ ስትሳደብ የነበረች ባለጌ ናት። አሁን ደግሞ ትናንትና 6 ወር ያልሞላ የመጣ ሀጂ ጌም እንጫወት ብላ ራሷ ይዛው ግን አሸነፋት። በጣም ነው የገረመኝ ማለት ነው። እንኳን ሊያሸንፋት ግማሽም ይሄዳል የሚል ግምት የለኝም ነበር። ነገር ግን አሸንፏት በቅሌት ከእንትን ስንባረር ከዩቱብ ስንባረር የነበራችሁ ቤተሰቦቼ ከኢንስታግራም ስንባረር ከኢንስታግራምም ተባራለች ካልተባረረችበት የለምና በቅሌት ሁለት ጊዜ ከዚህ በፊት የሆነ ጊዜ እንትን ብላ ቀጠሮ ጌም አርጋ ዋጋዋን አግኝታለች። አሁንም በገዛ እጇ ሶሻል ሚዲያ ላይ ቅሌት ቀምሳ ነው የወጣችሁ። እንግዲህ አሁን ደግሞ እንግዲህ ነጭ ቅማል ደግሞ አሁን መረጃ አገኘው ብላ የታችንን የኔቨር ጊቭ አፕ ጉድ አገኘው እንትናን ማነው ሚኪ ፊት አውራሪ ስም በማጥፋት ትገኛለች። እኔ የሚገርመኝ ግን ኔቨር ጊቭ አፕ ከባሏ ብትጣላ ነጭ ቅማል የምታገኘው ጥቅም አይታየኝም። እንደዚህ አይነት የቤተሰብ ገበና እያወጣችሁ የምትሰጡ እውነት አላት ብዬ እኔ አላምንም። ካላት እንኳን ምንድነው የምትጠቀመው? ከባሏ የልጆቿን አባት ጋር ላይታ እሷ የምትጠቀመው ምንድነው? ከዱባይስ እንደዚህ ቅናት ያሳበዳችሁ የሰው ዲቴል እያወጣችሁ የምትሰጡ ምቀኞች፣ ሰው ባያችሁ እግዚአብሔር አምላክ የፈጠራችሁ አምላክ እንደሚያያችሁ እንድታቁ። ሰላምዬ አንቺ ቀውጤ ሰላም ነሽ? እና በጣም ነው የገረመኝ እና ኔቨር ጊቭ አፕ ይመስለኛል በጣም ብዙ የሚቀኑባት ሰዎች አሉ። ቀኑብሽ ብላም ራሷን አንድ ሰሞን ስትጽፍ ነበር። ቀንተውባት ነው የሚመስለኝና ዱባይ የዱባይ ጉድ እንግዲህ ዛሬ እንትና ጋር መጡ ተገላገልን ስንል አሁን ደግሞ የኔቨር ጊቭ አፕን ኬት እንዳገኟት አይታወቅም። በእውነት የኔቨር ጊቭ አፕ ግን ተይ
ከሰማች ብትተው ጥሩ ነው። ጂጂ እንግዲህ ቤታዮን ስትቀጠቅጣት እንደነበረች እና ቤታ ለሷ አታንስም ልክ ልኳን እንደምትነግራት አምናለሁ። ጂጂ ባውን ሰዓት ብትለፈልፍ ብታቅራራ ምን ብትል ማንም ያያት የለም። ሰውነቷ ተመጦ ደም ስሯ ተመጦ የሆነች ያረጀች እላቂ ነው የምትመስለው። እድሜዋ አሁን ወጣ። እንግዲህ አስቡት። እኔ በይፋ እዚህ ሚዲያ ላይ እድሜን ስናገር ታቁኛላችሁ። አሁን እኔ እንግዲህ ምንም አይነት ነገር የተጠቀምኩት ማስካራ እንኳን አልተጠቀምኩም። ፊቴን ታጥቤ ነው እዚህ ሚዲያ ላይ የቀረብኩትና ጂጂ ኪያ የ70 ዓመት አሮጊት ነው የመሰለችው። አሁን እውነት ለመናገር ስለምጠላት ሳይሆን እንደው ስታዩት 70 የጨረሰች ነው የምትመስለው። እኛ ማናቸው 71 ዓመት የኔም ብለው እዚህ ቲክቶክ ላይ የሚመጡ ደስ የምትለኝ ሴትዮ አለች፣ ስሟ ተረሳኝ። እሷ ራሷ መልኳ ያምራል። እና ጂጂ ኪያ ቅሏን የቀረው ፀጉሯ ምኗ ቀንድ አውጣ መስላ ቁጭ አለች። ቀንድ አውጣ ከልጆቿ ጋር ትሰዳደባለች። እነ ቤታዮ ልጆቿ ነው የሚሆኑት። ከልጆቿ ጋር ቁጭ ብላ ትሰዳደባለች። ቤታዮ ለምን ለሀጂ ጊፍት ሰጠችው ብላ ከቤታዮ ጋር በግድ መብቷ ሆኖ ሰፖርት ማድረግ መብቷ ነው። እንኳን ሰፖርት አረገችው። ሀጂ የአዲስ አበባ ልጅ የአራድዬ ልጅ መጥቶ እሷ የ20 ምናምን ዓመት ሚዲያ ላይ የነበረች ሴትዮን በ6 ወር ባልሞላ ጊዜ ውስጥ መጥቶ አሸንፏት ሄደ። እንግዲህ እንደነገርኳችሁ የኦሮሞ ልጆች የሚያቀመሷት ነገር የለም መሰለኝ። እነሱ ላይም ስትሄድባቸው ነበረ። እንግዲህ የሰጧት ልጇ ናት ያወረደችላት የተባለው አዶ ነው። እኔ ጌሙን አላየሁም፣ ግን በመሸነፏ በጣም ተቃጥላ አድራ አይኗ በርበሬ መስሎ ቁጭ ብላ ያደረች ነው የምትመስለው። የተሰጣትንም ተመስገን ማለት ነው። ግዴታ ማሸነፍ የለባትም እና አይኗ እስኪቀላ ድረስ እንደዚህ መሆኗ በጣም ያሳፍራል። አይኗ እስኪቀላ ድረስ እና በጣም ነው የሚያሳፍረው። አይኗ ቀልቶ የምታረገውን ሁሉ አታውቅምና አንቺ ዜዶ 10 ጊዜ ከሰው ጋር የምትጣዩ ምንድን ነው? 10 ጊዜ መጣላት መታረቅ ከቤታዮ ጋር የሚያጣላሽ ምንድን ነው? አንቺ እንደ ቤታዮ ምን ታርግሽ? ዝም ብለሽ እየተነሳሽ ከቤታዮ ጋር የምትጣዩ ምንድን ነው? ምን አደረገችሽ? እኔ በሁለታችሁ መሀል አያገባኝም። ግን በቃ አንዴ ተጣላሽ አንዴ ታረቅሽ ይደብራል። ለራስሽ ለስምሽም ጥሩ አይደለም። ከተጣላሽ አርፈሽ ታጣልተሽ መቀመጥ፣ ከተጣረቃችሁ ደግሞ አርፋችሁ መታረቅ። በየደቂቃው አንዴ መጣላት አንዴ መታረቅ። የበፊቱ ይሁን ያሁኑ ስትጣየ አይቼዋለሁ። ኤኒዌይ እኔ በእናንተ ቢዝነስ አያገባኝም። ሁለታችሁም ነው የምወዳችሁ። ዜድ በዜድነትሽ እወድሻለሁ፣ ግን ባትጣይ ደስ ይለኛል። ያ ዜድ ነይ ግቢ እስቲ። ሴትዮዋም አንበሳ አውርዳልሽ ተከርብተሽ የሷ ደጋፊ ሆንሽ ነው ምናምንም ሰምቻለሁ። ይሄ አንበሳ የማይገዛው የለም መቼም ዘንድሮ። አንቺ ዜዶ በአንበሳ ተከረበች አሉ ሰምተናል። ኧረ ሮሚዬ በአንበሳ አይደለም የተቀረበልኩት፣ እኔ መታረቅ ስላለብኝ ነው እንጂ እኔ አንበሳ የተሰጠኝ እኔ ስጪ ብያት አይደለም። ሰው ቤት ነው ጉች ቤት ነው የተሰጠኝ። ገባሽ? መታረቅ ስላለብኝ ግን ታረቁ። ሰላም መፍጠር ስላለብኝ ሰላም ፈጠሩ። እኔም በፊትም መጣላት አለብሽ ብዬ አላምንም። ለምን ሰው ሚላትን ብትሰማ ብዬ እኔ ራሴ ተናድጃለሁ ስትገቢበት። ቢኮዝ አይ ዝም ብዬ ከቤታ ጋርም ያው ጃፒዛ ገብቶ ስለሰደበኝ ለምን ታሰድበኛለች በሚል ነው እንጂ እኔ በቃ ምንም እንትን አላልኩም። አሁን አንቺ ገብተሽ እዚህ ጋር ጃፒን ወይ የሆነ ሰው ብትሳደቢ የኔ ኃላፊነት አይደለም። ተሳደብሽ አስወጣሻለሁ። አይ በቃ ነገር የማትፈልጊው ሰው ከሆነ ሮሚ
አይ በቃ እንደዚህ እንትን አልፈልግም ብሎ አፍ ማዘጋት ይችላል። ገባሽ? ለዛ ትንሽ ሪከርድ አውቀው የራሷ ሰዎች ናቸው። ትንሽ ሪከርድ እንትን የሳቀችበትና ምናምን ልኮ እንደዚህ ያለች ነበር ሲሉኝ ነው እኔ ሳላየው በደንብ አድርጌ። ከዛ ግን በቃ ችግር የለም እኔ ምንም እንትን ብያለሁ። ሳትታይ እንትናት ሳታይ ራስሽ ላይፍ ላይ ሆነሽ እንትን ስታርግሽ አሁን ዛሬ ገባሽ አንቺ እዚህ ጋር ተናደሽ የሆነ ሰው ብትናገሪ በአንቺ ሰበብ እኔም ቢረግጡኝ እኔ አልለቃቸውም። ቢኮዝ እኔ ቤት ገፍተሽ አፍሽን ሊይዝሽ አልችልም። መናገር ትችያለሽ የሚሰማሽን እና ከነዛ ጋር በመታረቅሽ እኔ በጣም ነው ደስ ያለኝ። እንደው ስቀልድ በአንበሳ ምናምን አልኩሽ።